ሰላም ለከም በሲያታ ድሽማያ በእግዚአብሔር እርዳታ ዛሬ የምንማረው የኦሪት ክፍል በኦሪት ዘዳግም ምዕራፍ 16 ቁጥር 18 ጀምረን እስከ ምዕራፍ 21 ቁጥር 9 የሳምንቱ የኦሪት ክፍል በፓራሻት ሾፍቲም ይሆናል። ይህም በዚህ ርዕስ ውስጥ ብዙ ርዕሶች አሉ። ዋናው በዚህ ላይ የሚዳስሰው የእስራኤል ሕዝብ እስራኤል ሀገር ከገባ በኋላ መምህራችን ሙሴ ጻድቁ የእግዚአብሔር ታማኝ የሕዝቡ እረኛ አሁንም በየሳምንቱ የኦሪት ዘዳግምን አንቀጽ ይዘት ጎዳና በመከተል ፈራጆች ወይም ንጉስ በመናነግስበት ጊዜ የኃላፊዎች የመሪዎች ኃላፊነት የት ላይ ነው የሚለውን በዚህ በሰፊው ይዳስሳል። መሪ ሲባል ወይም ዳኞች ሲባል ወይም ፖሊስ ሲባል ወይም ንጉስ ሲባል አዎ እነዚህ ንጉሶችም አስፈላጊ ናቸው። ሆኖም ግን እያንዳንዳችንም በራሳችን በአይምሮአችን መሪዎች ነን። የህዝብ መሪዎች ነን። የቤተሰብ መሪዎች ነን። የአንድ ስራ ኃላፊ መሪዎች ነን። የራሳችንም መሪዎች ነን። መሪም ስንል አንድ ትልቅ ተራራ ወጥቶ የሚሄድበትን መንገድ የሚያሳይ እኔን እዩ ልክ እኔን አይተው እንደዚህ ያደርጉ እንደሚለው ሚመን ይርኡካ ያሱ እንዳለች ኦሪት እንደሚለን እኔን እዩ ልክ እንደኔ ያደርጉ እንደሚለው። ምክንያቱም አንድ ሰው በአሁን ሰዓት አንዱን በመዝለፍ ወይም በመቆጣት ወይም በመናደድ ወይም በመደብደብ አንድ ህዝብ፣ አንድ ቤተሰብ፣ አንድ ልጅ፣ አንድ ህብረተሰብ ሊመራ ይችላል። የሚመራው እንዴት ነው? የሚመራው አንድ ሰው የሚመራው በስራው ያ መሪ ትክክለኛ መሪ የእውነትን የእግዚአብሔር መንገድ ይዞ የሚሄድ ከክፉ የራቀ በጎውን የተጎናጸፈ ሲሆን ያም ሰው በትክክለኛ ህዝቡን መምራት ራሱ አርያ ሲሆን ብቻ። ለዚህም በሳምንቱ የኦሪት ክፍል ጠለቅ ብለን እናያለን ምን አይነት ከአንድ ዳኛ ምን እንደሚጠበቅና ከእያንዳንዳችን ራሳችን ዳኞች ምን እንደሆነ። ከዛ በኦሪት ዘዳግም ምዕራፍ 16 ቁጥር 18 የሳምንቱ የኦሪት ክፍል እንዲህ በማለት ይጀምራል። ሾፍቲም ושוטרים תיתן לך בכל שעריך אשר אדוני אלוהיך נותן לך לשבטיך ושפטו את העם משפט צדק ማለት ምንድነው የሚለን? አምላካችሁ እግዚአብሔር በሚሰጣችሁ በሀገራችሁ ደጅ ሁሉ በየነገዳችሁ ፈራጆችና አለቆችን ሹሙ፣ ለህዝቡም ቅን ፍርድ ይፍረዱ። በእውነት ዛሬ በእግዚአብሔር እርዳታ ትኩረት የምንሰጠው ማለት ነው ፈራጆች ወይም ዳኞች ምን አይነት መሆን እንዳለባቸውና ይህ የፓራሻት ሾፍቲም የዳኞች የፍርዶች ጉዳይ የሚወራው በዚህ በነሐሴ ወር ከመግባቱ ሆዴሽ ኤሉል ከመግባቱ በፊት ያን በሮሽ ሃሻና እግዚአብሔር አምላክ ለሰው ልጅ ፍርድ የሚሰጥበት የፍርድ ቀን። በዚህም የፍርድ ቀን 3 መዝገቦች ይወጣሉ ብለው ሊቃውንቶች ያሳያሉ። የኃጢአተኛ የመካከለኛና የጻድቃን መጽሐፎች። በዓመቱ ውስጥ ጽድቅንና ደግነትን ያደረገ ሰው ወደ ጽድቅ ይመዘገባል። መጥፎ ነገርን በዓመቱ ውስጥ ያደረገ ሰው ደግሞ ወደ መጥፎ ይመዘገባል። ያም በሮሽ ሃሻና ማለት ነው። መካከለኞች ግን እስከ ዮም ኪፑር ይጠብቃሉ፣ ፍርድ አይሰጣቸውም። መካከል ስለሆነ 50% ስለሆነ እስከ ዮም ኪፑር ጊዜ ይሰጣቸውና በነዛ ቀናቶች 10 የንስሐ ቀኖች ተጠቅመው ወደ ፈጣሪ ከተመለሱ ወደ ጻድቃን መጽሐፍ ይመዘገባል። አይበለውና በደንዳና አንገታቸው በደንዳና ልባቸው ወደ መጥፎ ነገር ከቀጠሉ ግን ወደ ኃጢአተኞች ይመዘገባል።
ስለዚህ በዚህ ወር መናሴ ወር ከመግባቱ በፊት ሾፍቲም ወሾትሪም ትተን ለኻ በኮል ሻዕሪኻ ፈራጆች እና ፖሊሶች በየበሮቻችሁ አስቀመጡ ይላል። ታዲያ እነዚህ ፈራጆችና ፖሊሶች ምንድነው ተግባራቸው? ኢስ ምንድነው? ሎታቴ ሚሽፓት ሎታኪር ፓኒም ሎቲካ ሾኻድ ማለት ምንድነው? ፍርድን አታዛባ፣ ፊታይታ አትፍረድ፣ ጉቦ አትቀበል የሚሉትን በዚህ ላይ ጠለቅ ብለን ሊቃውንቶች የሚነግሩንን በዛ ፓርሻኒም ወይም የኦሪት ተንታኞች ምን እንደሚያስረዱን በዚህ ላይ እናያለን። ካሁን በኋላ ያሉት ትእዛዛቶች የሚነግሩን ቤተ መቅደሱ የመካከለኛው የሕዝቡ መመሪያ የሚወጣበት የእግዚአብሔር ቃል የሚሰማበት ከዛ አንስተን የምንጓዝበት ሲሆን ያም የመቅደሱ ሕግና ደንብ ሕዝቡ የሚመራበትን እንዴት አድርገን ማውጣት እንዳለብን ወደፊት የሚነግረን ነው ይላል። ሲፈርዱ ፖሊሶች ደግሞ ይህን ሕግና ደንብ ተግባር ላይ እንዲውል የሚያደርጉ ሕጉን የሚያስፈጽሙ ናቸው። ሎትቴ ሚሽፓት ማለት ፍርድን አታዛባ ምን ሲል ይላል። ከለየድ በጣም ደስ ይላል። ስለዚህ እንዴት 30 ዓመት እስር ቤት ውስጥ እንዲጋይ አደርጋለሁ ብለህ መልካም ስለሆነ መልኩን አይታጠፍ ከለ የኔ ቅርብ ዘመዴ ነው ብለህ ፍርድን አታዛባ ወይም ሌላው ደግሞ በቸገረኝ ጊዜ አበደሮኛል ብለህ የዛን ደግ ውለታውን ለመመለስ ፍርድን አታዛባ ወይም ያ ሰው ብዙ ቋንቋውን ስለሚያውቅ ያንን እንሾመው ብለህ ይህንንም ሹመት አትስጥ ፍርድንም ታዛባ ምክንያቱም እንደዚህ ካረክ ይላል ፍርድን ካዛባህ የሚገባውን መቀጣት የሚገባውን አትቀጣውም መቀጣት የማይገባውን ትቀጣለህ በዚህን ሰዓት ፈጣሪ ወሰነውን የእግዚአብሔርን ጎዳና ታስተዋል ስለዚህ እንደዚህ አይነት ፍርድ መዛባት በጭራሽ መኖር የለበት አንድ ነገር ብቻ ትኩረት መስጠት አለብን ዳኞችን ፈራጆችን በመናስቀመጥበት ያም ሁሉ ከተገኘ እሱን መምረጥ ይችላል ጽድቅ ፍርድን ፍረዱ ሲልሳ ይላል ዳኞችን በሚመርጥበት ጊዜ በቀጥታም ሆነ በተዘዋዋሪ እኔ የኔን ተልኮ የኛን ተልኮች ወይም በአሁኑ ሰዓት እንደምንለው የክኔሴት አባሎችን እንመርጣለን የሕዝብ ተወካዮችን እንመርጣለን እነሱ ዳኛዎችን ይመርጣሉ ያ በቀጥታም ሆነ በተዘዋዋሪ እኛም ራሳችን እያንዳንዱ ግለሰብ ለዛ ምርጫ ተሳታፊ ነው ማለት ስለዚህ በሚመርጥበት ጊዜ የጽድቅን ጎዳና የሚሄዱ ዳኞችን መምረጥ ካላረገ ግን እሱም ለኃጢያቱ ተሳታፊ ነው ማለት በዚህም ያ ግለሰብ ከቤቱ ያለ ምንም ስለ ፍርድ ማወቅም ሊቀጣ ይችላል ለምን ምክንያቱም እሱ የሱ እጅ አለ التي قوما ذهن متلوت اللهم تأخريوت الكل نتيات مشبات ስለዚህ የህዝብ ተወካይ የሆኑ ሰዎች ፍርድ እንዲዛባና አገር ትክክለኛ ጎዳና እንዳትራመድ የሚያደርጉ ከሆነ የነሱ ፍርድ ይሰጣቸዋል እግዚአብሔር አትፍረድ ይፈረድባል እንዳሉት እግዚአብሔርን ፍርሃተ እግዚአብሔር መኖርና እግዚአብሔርን አይተው የእግዚአብሔርን ጎዳና ተከትለው ፍርድ ለእግዚአብሔር ነው እንዳልነው የእግዚአብሔር ፍርድ መሆኑን መፍረድ ፍርድን በሁለት ጎዳና ማዛባት ይችላል ኒቴል ለአቶት ምሽፓት በሽቴ ድራክን በሁለት ነገሮች ላይ ፍርድን ሊያዛባ ይችላል
ייתכן שהדיין יגיע לפסק דין אמיתי בשכלו ונוגע למעמדו המשפטי של המאומן, אך יוציא את הפסק בניגוד לדעתו משפטית. ፍርድን አማጓሎታቴ משפט ፍርድን ማዛባት ማለት ሊሆን ይችላል ዳኛው በትክክለኛ ውሳኔውን ከዛ ውሳኔ መጨረሻ ሐሳብ ላይ ይደርሳል። ግን መልካም ስለሆነ ወይም የከሌ ወገን ስለሆነ ወይም የኔ ዘመድ ስለሆነ ወይም ሀብት ንብረት ስላለው ወይም ስላበደረኝ ወይም ደግ ነገር ስላደረገኝ የዛን ነገር ተከትሎ የሚሄድ ከሆነ በሙሉ የደረሰበትን የውቀት ፍርድ ያንን ሳይሆን ተቃራኒውን ፍርድ ይሰጣል። በዛን ሰዓት ፍርድን ያዛባል። ይዛከተ መሞን ለሚሽኑ ዘካይ ነው ማይገባውን ገንዘብ ለዛ ለማይገባው ይሰጣል። የሚገባውን ግን ባዶውን ያስቀር። ዘው አታያት ፕሳክዲን ያ ምንድነው? ፍርድን ማዛባት ትክክለኛ ውሳኔ ላይ አለመድረስ። ሏል ባሲስ ሲኩሊም ኦብጀክቲቭን ወኢኒኒም ያ በትክክለኛ የተጠናና በትክክለኛ የሚታይ ሳይሆን የተደበቀ ውሳኔ። ስለዚህ አንድ ሰው ፍርድ በሚቀመጥበት ጊዜ ፍርሃተ እግዚአብሔር ያለው እንደሆነ ደጋግመን ለምን እስራኤል ሀገር መኖር የምትችለው ትክክለኛ ፍርድ ሲኖር ብቻ። ፍርድ ከሌለ ቀማኛነት ሎቲካ ሾኻድ ጉቦ አትቀበል ሲልስ ይላል እግዚአብሔር የሚጠየፈው ነገር። እነዚህን ሶስት ነገሮች ካስተነቀቀ በኋላ ትደው ለማን ትየበራሽ ተጣሪ ተሽራሽ መልኩ ካንተ ለካችን ሀገር ተወርሳታል ያለውና ፍርድን ምን አገናኘው ይላል። ፍርድና ሀገሪቱ የሚያገናኛት በትክክለኛ ፍርድ ካልተመራን ሀገሪቱን በሰላም መኖር አንችልም። የሩሻ ታሪት እስራኤል አሉላ ልዮት ሙተለት በሰፈ በኮሬጋ המדינה היהודית צריכה לרשת את הארץ תמיד מחדש על ידי קיום המלא של הצדק. የእስራኤል ሀገር የይሁዳን ሀገር ልትኖር የሚችለው ትክክለኛ ፍርድና ሀገር ያወቀው ፀሐይ የሞቀው ፍንትው ያለ ፍርድ ሲኖር ብቻ። ስለዚህ ፍርድን ማዛባት ለፍርዱን ለተፈራጆች ብቻ መጉዳቱ ሳይሆን ለህዝቡም ከፍተኛ ውድቀት ሀገሪቱን ለቀንም ለስደት ሊዳርግ ይችላል። ስለዚህ እያንዳንዳችን በዚህ በምንመርጥበት ጊዜ ፈራጆችን መጠንቀቅ እንዳለብን በዚህ ይነግረናል። ስለዚህ አመዛዝኖ ልክ በሮሻሻና የሮሻሻና ድሉ ሚዛን ነው ይላል። ሚዛን መመዘን ምንችል አንዱን በቀኝ አንድ በግራ አድርጎ ማመዛን ነው። ጉቦ ተቀበለ እንኳን ሊመዝነው ዝም ብሎ በግምት ይሄ ነው መዝኛለሁ። ስለዚህ ይሄ ነገር እግዚአብሔር ያለው ፍርድ መስጠት አለበት። ያለዛ ለኃጢአት ሁሉ ዋናው መንስኤው የዚህ የፈራጁ የዳኛው ችግር ነው። ስለዚህ ፍርድ ገምድል መሆን የለበትም። ፍርድን በትክክለኛ መፍረድ አለ። ምክንያቱም ሮሻሻና እየቀረበ ስለሆነ እኛም እንፈረዳለን። እግዚአብሔር እኛ ምን ጸልየው ፈጣሪን ምን ጠይቀው ትክክለኛ ፍርድ እንዲሰጠን። ትክክለኛ ፍርድ ምን ፈልግ ከሆነ አዝኛ መጥፎች መሆን የለበትም። ፈራጆች ታዲያ ምን አይነት መሆን አለባቸው? የህዝቡን ጥሩነት ማየት አለባቸው። ለህዝቡ ጽድቅን መፍረድ መቻል አለባቸው። ዳኞች መሆን ያለበት ምንድነው? ትክክለኛ ፍርድ ለህዝቡ ማስተላለፍ መወሰን አለባቸው። ሙታል አለው ሾፍቲም አጽሞ ሊፍኾን את עצמו בכל עת לבדוק האם הוא אכן אינו מוטה לאחד מן הצדדים። በአሁኑ ሰዓት ብዙ ችግሮች አሉን በአገራችን። ዳኞች ትክክለኛ በተኝብ ላይ ብዙ ወቀሳ አለ። ከፍተኛው ፍርድ ቤቶች ብዙም ጊዜ ለአንዱ ወገን ያደናሉ፣ ለሌላኛው ወገን በትክክለኛ አይፈርድም የሚል አቤቱታዎች በየቀኑ ይሰማል፣ በየደቂቃው በየሰከንድ። እንደዛ መሆን የለበትም።
ትክክለኛ ፍርድ ቀኝ ግራ ሳትል ወንድሜ ነው ወንድሜ አይደለም ሳይል ትክክለኛ ፍርድን ለእግዚአብሔር ፍረድ። ሃይም ሽኩል ዳአቶ ነቂ መኮል ነጊአ ኢሽት ሃይም ሁ አኸን ሙታል ለምሽባት በጽድቅ ሙክላት ትክክለኛ ፍርድ የሚሆነው የሱም የሚወስነው ውሳኔ ምንም ነገር የሌለው ከተለያዩ ነገሮች ነፃ የሆነ ነው ወይስ ብሎ ራሱን ዳኛው መጠየቅ። ዮሐና ሽሚክሱኢም ሐጉኒም ትክክለኛ በእውቀቱ በፍርድ የተካኑና ሐቀኛ ሰው መሆን አለባቸው። አንድ ነገር እስከመጨረሻው ሳንሰማው ለዛ ነገር ፍርድን መስጠት የለብን። ፍርደ ገምድል መሆን የለብን። በሰዎች ላይ ያለን ኢንተራክሽን፣ በሰዎች ላይ ያለን ግንኙነት፣ በሰዎች ላይ ከምናደርገው ላይ ያለው ግንኙነት እኛም ራሳችን ፈራጆች ነን። በዚህም ላይ መጠንቀቅ አለብን። ምክንያቱም ፍርድ አትፍረድ ይፈረድብሃል። ከመናቶ ለወቶ שיפוט נעשה ממילא ובלי משים כאשר אנו מתייחסים ויוצרים קשר עם הזולת. על כל אחד מאיתנו מוטל לזכור בכל ההזדמנות את העיקרון החשוב של משפט צדק. ትክክለኛ ፍርድ የሚለውን ማስታወስ በጭንቅላታችን ላይ መቀረጽ አለበት። ምክንያቱም ትክክለኛ ፍርድ መፍረድ እንችል ትክክለኛ እግዚአብሔር የሚወደውን እውነትን የያዘውን ውሸትን የተወ ቀጥተኛ ጎዳና ያለውን ፍርድ መፍረድ እንዳለብን ነገር ነው። ይህን የማያደርጉ ዳኞች እኔ ከመሞታቸው በፊት ጉቦ ስለተቀበለ በዚህ ዓለም ከመሞቱ በፊት አይኑን ይታወራል። ትክክለኛ ፍርድ ስላልተፈረደ ጉቦን ስለተቀበለ ያ ሰውዬ አይኑን በመጨረሻው ከመሞቱ በፊት አይኑ ይታወርና ሁሉ ነገር ማየት አይችልም። ያቅጣቱ ነው። צדיק אפילו צדיק גם הוא לוקה שוחד אינו נפטר מן העולם בלא טירוף דעת. ሌላው ደግሞ ጭንቅላቱ ሳይዛባ እዚህ ዓለም ሊሞት አይችልም። በትክክለኛ የሚያውቅ የነበረው አሁን የሚናገረውን ማውቀው የሚያደርገውን ማውቀው እንደዛ ሆኖ ቅጣት ይመጣል። ስለዚህ ሰው እያንዳንዱን ፍርድ በሚፈርድበት ጊዜ በእውነት ትክክለኛ ፍርድ መሆኑን ማሰብ ማወቅ መፈጸም አለበት። አልሺህ አቃዶሽ እንዲህ ይላል። አልሺህ አቃዶሽ ምንድነው የሚለን? אמרו לו תתן משפט אמרו שוחד הם הדברים החמורים מהכרת שוחד גובו מוסד ፊትን አይቶ ከመፍጠር ፍርድን ከማዛባት ይበልጣል። תתן לך ותמנה לך כלומר לעצמך שידונו לך הדיינים יקפו אותך השוטרים تتن לך ለአንተ ፈራዶችን በየበሮች አስቀምጥ ምንድነው ይለናል? እያንዳንዳችን እነዛ ሰዎች ፍርድን ይሰጡን ማየት አለብን። ልክ እንደ መስታወት የኛን ፊት በትክክለኛ ማሳየት ይችላል። ኪራሽታ አረት ተሉአ በሚኒያ ዳያኒ ማክሽ እስራኤል ሀገር መውረስ የምንችለው ቀደም እንደተዋየ ነው ጽድቅ ፍርድ በአገሪቱ ላይ ሲኖር ብቻ በሰላም እንድንኖር የሚያደርገው ይህ ትክክለኛ የሆነ ፍርድ ሲኖር የማን ወገን ከማን ለምን ይጠየቃል? ፍርድ ለእግዚአብሔር ከሆነ ሀገር አይቶ የመጣበት አይቶ ማን ነው ብሎ አይደለም ይፈረደው ትክክለኛ ፍርድ ነው። ምንም ነገር የመጣበት ሳይሆን ያደርገው ድርጊት በትክክለኛ መጠናት ከነንተና ተፈርቀውን ከነንተና ፍርድ ይሰጣል ከነንተና ነው ካካል እንደዛ አይነት ፍርድ ኪፍታ በዶሮ ሙሽሙኤል በዶሮ በእያንዳንዱ ትውልድ ዳኞችና ፈራጆች ፖሊሶች ለፍኤር ኸዶ ለያድሩ በኮል ዶር ለእያንዳንዱ ህዝቡ የህዝቡ ቅድስና ቅዱሳን ዳኛዎች እንዲኖሩ ያደርጋል። የህዝቡ ትክክለኛ ለመሆን ደግሞ ዳኛዎች ትክክለኛ ሆኑ ይሆናል። ስለዚህ እኛም መጠንቀቅ አለብን፣ ስራችንን ማስተካከል። በየትውልዱ ትክክለኛ ፈራጆች አሁንማ በአሁኑ ሰዓት ምን ጸድቅ ሰው አለ አትበል፣ ወይም ምን እግዚአብሔርን ፍርሃት የፈራ ሰው አለ አትበል። ፈልግ አሉ። ምክንያቱም እግዚአብሔር ቃል ኪዳን የገበልን ለእያንዳንዱ ትውልድ ጻድቃኖች እንዳሉ ነው።
ጻድቃኖች አሉ አለኛ ነገር ግን እኛ መፈለግ አለብን እነዛ ትክክለኛ ፍርድ ከሆኑ ያንን ትውልድ ሁሉ ያረሙታል ወደ ጥሩ ጎዳና ይልኩታል በሮሽ ሐሻና እግዚአብሔር ፍርድን ሳያዛባ ትክክለኛውን ፍርድ እንደሚሰጥ ሁሉ እኛም ትክክለኛ ፍርድን መፍረድ ማይላ 12 በሮች እያንዳንዱ ነገድ ያለውን ደግ ስራ ሁሉ ሰብስቦ በዛ በር ወደ ሰማይ በሮች 12 ይከፈታል እያንዳንዱ ነገድ በዛ በር ይገባል ጥሩ ስራቸው ተመዝኖ ያንን ነገድ ሁሉ ወደ ደግነት እንዲመራ የሚያደርገው ይላል ጥሩ ስራቸው ስለዚህ በዛ ነገድ ውስጥ የተሾሙ ፈራጆች ትክክለኛ ቤኒሽኻይ ምንድነው የሚለን ቤን ንጻቤ ካን አልኮል ይخد በይخد ሚስኤል አሚት ሹፍቲን ወሾት እያንዳንዱ የሚለን ፍርዶችና ፈራጆችና ዳኞችን በእናንተ መካከል አስቀምጦ ሲል እያንዳንዱ ይሁዲ እያንዳንዱ ሰው ለራሱ ፈራጆችና ዳኞችን ማስቀመጥ በየቀኑ በየደቂቃው በየሰከንዱ እነዛ ምንድናቸው ይላል አሞህ ሃይምሮ ጭንቅላትና ልብ ናቸው እነዚህ ሰውን ራሱን ፍርድ የሚሰጡ ናቸው እንዴት ንሃግሎ በጽዋሩያ በትክክለኛ እግዚአብሔር በሚያዘው መሰረት ካልተ ራመድን ለምሳሌ ይላል ተንልኻ በኮል ሻረኻ እነዚህ በየበሮቻቸው አስቀምጡ ሲል ይላል አይናችን ጆሮአችን አፋችን እነዚህ ሁሉ ተንልኻ ሻዓር ምንለው በሮች ምንለው እነዚህ ናቸው አይን መታየት የሚገባቸውን ስናይ ጆሮ መስማት የሚገባን ነገር ስንሰማ አፍ የሚገባውን ነገር ሲናገር እነዚህ ቅድስናን በሰው ዘንድ ያመጣል ተልካ በኮል ሻረኻ በየበሮቻችሁ ፖሊሶችንና ዳኞችን አስቀምጥ ይላል ሲል ምንድነው ይላል ላይናችሁ ዳኞች ልባችሁና ሃይምሮአችሁ ጭንቅላታችሁ ለጆሮአችሁ ምን ይሰማል ምን አይሰማም የሚለው ልባችሁና ሃይምሮአችሁ አፍሮሴ ላፋችሁ ምን አልናገር የሚለው ከጭንቅላታችሁ አስባችሁ ባፋችሁ ስታወጡ ከልባችሁ የመነጨውን በትክክለኛ ተናገሩ ልባችንና ሃይምሮአችን በእነዚህ ፈራጆች አርገን መሾም አለብን በእኛ ላይ በጭንቅላታችንና በልባችን ማስተካከል አለብን ፍርድን አታዘባሲል ይላል ታሚል ለኸየብ የተጽመራ ራሶቻችን አዳም ኸያብ ሊርኦት ህጽዮ ኸያብ ህጽዮ ዘካይ ግማሹ ደግነት እንዳለው ግማሹ መጥፎ እንዳለበት ሰው ሁሉ ጊዜ 50% ማየት አለበት ምክንያቱም እንደዛ ከሆነ ሁሉ ጊዜ ወደ እግዚአብሔር ይመለሳል ጻድቅ ነኝ ካለ ግን ጭራሽ ሊመለሰች የመጥፎ ኃጢአተኛ ይሆናል ምክንያቱም አንደኛ ከኩራት የመነጨ ነው ሁለተኛ እንደዚህ ሆኖ ፈጣሪን ማገልገል አይችልም ሎተቴ משפט שלא להפוך את המשפט העצמי מחובר לזכות אלא תמיד תתרגל להודות בחובתך ደረዘው ምስም ማለት ለኔ ይገባኛል ሁሉም እኔ ጥሩ ነኝ እኔ ደግ ነኝ እኔ በጣም ጻድቅ ነኝ ብለህ ራስን ሁሉ ጊዜ አንተ ራስን ከፍከ ለምን እንደዚህ ካረክ የኩራት መንፈስ ባንተ ላይ ይቀናጅና ወደ መጥፎ ነገር ይመራል በዛም ላይ ወደ ክፉ ጎዳና ይወስድና ከዛ ለመመለስ ደግሞ በጣም ይከብዳል ስለዚህ እያንዳንዳችን ፈራጆችንና ዳኞችን በመካከላችን ማስቀመጥ እንዳለብን በዚህ ቤኒሽኻይ በትክክለኛ በይበልጥ በግልጽ ያስረዳናል ምክንያቱም እነዚህ ፍርድ ከተዛቡ ይላል ይሄው ምንድነው የሚለን እነዚህ ፍርዶች ከተዛቡ እግዚአብሔር አምላክ አይበለውና ወደ ኖህ ዘመን ያመጣል የኖህ ዘመን የፍርድ መዛባት ካለ ይላል ጎደል ሁዋ ምስፓት ሽሎ ሐዛር አውላም ለተወበው ኤላ አላ ምስፓት ፍርድ በደዛባበት ጊዜ ነው ዓለም የጠፋችው ስለዚህ ፍርድን ማዛባት የለበትም ከሾኻድ ያቨረኔ ኸኸምን ቢሳለፍ ድብረ ጻድቅ በእግዚአብሔር እርዳታ የሚቀጥለው ሳምንት በሌላ ርዕስ እስክንገናኝ ድረስ በሰላም ቆዩ ሻባት ሻሎም በርካታችን ማለኸም እግዚአብሔር አምላካችን ይጠብቀና ይደግፈና በረከቱን ይላክልና ይህን የናሴን ወር ወደ ሸሎላ ረሐሚን በስሊሆድ
የይቅርታና የሰላም ወር ያርግልና እግዚአብሔር አምላካችን ወደ ፈጣሪ የምንመለስበት መጥፎውን ትተን ወደ ደግነት የምናመራበት ወቅትና ጊዜ ሆነን መልካም ነው።